ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬ መረጃ ጊዜ በተሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል ጌታቸው ረዳ ከሻራተን ሆነው ያሰሙት ከባድ ሚስጥር እንዲሁም ጄኔራል አበባው ታደሰ ሆስፒታል መግባታቸው ተሰማ የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ አቶ ጌታቸው በአዲስ አበባ ሻራተን ሆቴል ተገኝተው ከትግራይ በህይወት ተርፈው እንደወጡና በትግራይ ግልጽ የሆነ መፈንቅለ መንግስት መደረጉንም አረጋግጠዋል። አቶ ጌታቸው በብስጭት ስሜት ተውጠው በሰጡት መግለጫቸው ላይ በርካታ ጉዳዮችን ያነሱ ሲሆን ማህተም በመንጠቅ ስልጣን መያዝ አይቻልም ብለዋል። አቶ ጌታቸው በግልጽ መፈንቅለ መንግስት ተፈጽሟል፣ ለስልጣን ሲሉም ማህተም ይነጥቃሉ፣ ማህተም በመያዝ መንግስት መሆን እንደማይቻል አልገባቸውም ሲሉ ለነደብረጽዮን ቡድን ምላሽ ሰጥተዋል። ማህተም ስለቀማህ ስልጣን ያስክ ማለት አይደለም ያሉት አቶ ጌታቸው አዲግራትን ያዝን ይላሉ፣ ሁመራን የተቆጣጠሩ ይመስል ሲሉም አነጋጋሪ ንግግርን አድርገዋል። ፕሬዝዳንቱ ለያዥ ለገናዥ አስቸገረ ጉዳይ ነው የገጠመን፣ የፌዴራል መንግስቱ ዝምታ ግን ለምን እንደሆነ አልገባኝም፣ ምናልባትም ይዋጣላችሁ ብሎ ይሆናል። ከዚህ በፊት አብይ አህመድን ስጠይቀው ልምድ ያላችሁ ፖለቲከኞች ናችሁ፣ ችግራችሁን ትፈታላችሁ ብሎ ምላሽ ሰጥቶኛል። ሆኖም እስካሁን ግን ዝምታው እንዳሳሰባቸውና የፌዴራል መንግስቱ ጣልቃ እንዲገባ አቅም የለኝም ካለም ቁርጣችንን ይንገረን ብለዋል። ፕሬዝዳንቱ ጊዜው አስተዳደሩን ለማፍረስ እየተደረገ ያለው ጥረት የፕሪቶሪያውን ስምምነት ከማፍረሱም በላይ ያፈጠጠ የጦርነት ዕድል የፈጠረበት ሁኔታ ነው ያለው። ይሄ በፍጥነት መገታት አለበት ሲሉም አሳስበዋል። የትግራይ ጉዳይ ወደ ቀውስ ገብቷል ያሉት ስደተኛው ፕሬዝዳንት ቀውሱ ሌሎችንም ኃይሎች እየጋበዘ ይገኛል። ትግራይ ውስጥ ከሚፈጠር ትርምስ እናተርፋለን ከሚሉ ወገኖች አንዱ የኤርትራ መንግስት እንደሆነ አውቃለሁ። የፕሪቶሪያው ስምምነት ትግራይን ከካርታው ለማስወጣት የነበረ እንቅስቃሴን ያስቆመ ስምምነት ነበርም ብለዋል። አቶ ጌታቸው የተወሰኑ ወታደራዊና ፖለቲካዊ አመራሮች ከኤርትራ ጋር እንደሚሰሩ አውቃለሁ፣ ይህንንም አረጋግጣለሁ ሲሉም ከባድ ሚስጥር አጋልጠዋል። ለትግራይ አስባለሁ ከሚል ሰውም ይህንን ማድረግ አሳፋሪ ነገር ነው ብለዋል። የነደብረጽዮን ቡድን ጭር ሲል አይወድም ያሉት አቶ ጌታቸው ትርምስ የሚፈጥሩበት ዋነኛው ምክንያትም ሰላም ከመጣ ተጠያቂነት ስለሚመጣና የወንጀል ድርጊታቸውም እንዳይጋለጥባቸው ነው ብለዋል። የትግራይ ህዝብ አሁን ጦርነት አይሸከምም ያሉት ፕሬዝዳንቱ አንድም የትግራይ ወጣት ለእንደዚህ አይነት ርካሽ ተግባር መስዋዕትነትን አይከፍልም፣ በቂ ሞተናልም ብለዋል። አቶ ጌታቸው 90% የትግራይ ህዝብ በተለይም ወጣቱ ይደግፈኛል፣ ህዝቡ ሰላም ይፈልጋል፣ የትግራይ ወጣት ለውጥ ይፈልጋል፣ ለሌባ ለስልጣን ፈላጊ ለወንበዴና ለወንጀለኛ ቡድን አይሞትም አይዋጋምም ብለዋል። አክለውም የግል አጀንዳን የህዝብ በማስመሰል ትርምስ የሚፈጥሩ ቡድኖች በጣም ጥቂት ናቸው። ከፌዴራል መንግስቱ ጋር መስራት ምርጫ የሌለው ጉዳይ ሆኖ ስንሰራ ቆይተናል። ለትግራይ የሚጠቅመው ይሄኛው መንገድ ነው። ከፌዴራል መንግስቱ ጋር ቅርበት የለኝም ብሎ የፖለቲካ ተቀባይነትን ለማግኘት ሲደረግ የነበረው አሳፋሪ ድርጊት ግን በእጅጉ እንዳሳዘናቸው አቶ ጌታቸው ተናግረዋል። አቶ ጌታቸው ትግራይ ሀገር ናት ብለው የሚያስቡ ብዙ ሰዎች እንዳሉ አውቃለሁ። መመኘት ችግር የለውም፣ እውነታው ግን አሁን ትግራይ የኢትዮጵያ አካል ናት፣ እውነታውን መቀበል አለባቸው ብለዋል። የትግራይ ታጣቂ ሰላም ይፈልጋል፣ ትርምስ ውስጥ መግባት አይፈልግም ያሉት ፕሬዝዳንቱ የነደብረጽዮን ቡድን የመንግስትን ሀብት ይዞ መድረክ ፈጥሮ በመንግስት በጀት ስም ሲያጠፋ የሚውልና ስምም እያጠፋ የሚገኝ አሳፋሪ ቡድን ነው ብለውት የጸጥታ ኃላፊው ጄኔራል ታደሰ ወረደንም አንዳንዴ የመንግስት ኃላፊ መሆናቸውን ይረሱታል፣ የትግራይን ሰላም ማስከበር ጌታቸው በብዕሩ እንዲሰራው ያስባሉ ሲሉም አነጋጋሪ ንግግርን አድርገዋል። አቶ ጌታቸው በመግለጫቸው አሁንም ትጥቅ አልፈታንም፣ ተፈናቃዮችን አልመለስንም፣ ጭራሽ ሌላ ተፈናቃይን ያመጣ ነው፣ ይህም በዋናነት የኛ ችግር ነው ብለዋል። አቶ ጌታቸው አብይ ሰከን ባይል ኖሮ የፌዴራል መንግስት ከዚህ በፊት በትግራይ ጣልቃ መግባት ይገባው ነበር፣ እኛም እጅ ስጡ ስንል ነበር፣ አሁን ግን ዝምታው አልገባኝም ብለዋል። አቶ ጌታቸው ከፌዴራል መንግስቱ ጋር ግንኙነት አላችሁ ተብለው እንደ ከሃዲ ሲታዩ ስለነበር ከፌዴራል መንግስቱ ጋር እየተሳቀቅን ነበር ስንገናኝ ነበረው። ሆኖም ከሃዲ የሚሉን ሰዎች እዚህ መጥተው ግን አብይን ስልጣን ስጠኝ ብለው ሲለማመጡ ነበር ብለዋል። ፕሬዝዳንቱ በርካታ ስራዎችን ሰርተዋል። ሆኖም እነደብረጽዮን በየስብሰባቸው ጌታቸውንና ጻድቃንን ለምን አልገደልክልንም ሲሉ ነው የሚውሉት። እነደብረጽዮን የሚያዘጋጇቸው መድረኮች በግልጽ የወንጀል ድርጊቶች የሚፈበረኩበት ነው። እኛ ግን አንድም እርምጃ ወስደን አናውቅም ሲሉም ተደምጠዋል። ይህን ትርምስ ነው እያየን ያለነው ያሉት ፕሬዝዳንቱ በቀጥታ ጥይት እየተኮሱ ሰዎች እየቆሰሉ ሰዎች እየተገደሉ ጋጠ ወጥነት እየተስፋፋ ነው ያለው።
ህዝቡ ግን ተቃውሞዋለውም ብለዋል። ይሄ በእንዲህ እንዳለም ከትግራይ በተሰማው ሰበር ዜናም የነደብረጽዮን የህወሓት ቡድን ትግራይን ሙሉ በሙሉ ተቆጣጥሯል ተብሏል። በመቀሌም ከንቲባውን ጨምሮም የጊዜው አስተዳደሩ ካቢኔ አባላትን ሙሉ በሙሉ አባረው እስከ ታች ድረስ ያለውን መዋቅር በነደብረጽዮን ቡድን ሰዎች በቁጥጥር ስር ውለዋልም ተብሏል። እነደብረጽዮን ከዚህ በፊት የሰጧቸውን ሹመቶችም በዛሬው ዕለት ተግባራዊ አድርገዋል። ለመቀሌ የሾሙትንም ከንቲባ በዛሬው ዕለት ወደ ከንቲባው ጽሕፈት ቤት አስገብተዋል። የዜና ማሰራጫ ጣቢያዎችንም ተቆጣጥረዋል። በጌታቸው ቡድን የሚሰጡ መግለጫዎችንም እንዳይተላለፉ እንዳገዱ ተሰምተዋል። በሌላ ዜና ደሴ ከተማ ከበባ ውስጥ ገብታለች ተባለ። የአማራ ፋኖ በወሎ ልጅ ኢያሱ ኮር በወሎ መዲና ደሴ ከተማ በቅርብ ርቀት የሚገኙ ቀጠናዎችን ተቆጣጥሬያለሁ ብለዋል። ተጠናክሮ በቀጠለው ውጊያ የአማራ ፋኖ በወሎ ልጅ ኢያሱ ኮር ራምቦ ክፍለ ጦር በደቡብ ወሎ ዞን ደሴ ዙሪያ ወረዳ መሃል ገንዳ በረራና ጀርጀሮ ቀበሌ 023፣ 024 እና 025 ቀበሌዎች ላይ ከንጋት 11 ሰዓት ጀምሮ በተደረገ ሚሊሻና አድማ ብተና ማጽዳት የግዳጅ ዘመቻ ሙሉ በሙሉ ተሳክቶ ያለምንም መስዋዕትነት ሶስቱን የደሴ ዙሪያ ቀበሌዎች መቆጣጠሩን የአማራ ፋኖ በወሎ ልጅ ኢያሱ ኮር አሳውቋል። የደሴ ከተማንም ለመቆጣጠር የሚደረገው ዙሪያ ከበባ የመጀመሪያው ምዕራፍ በጥሩ ጅማሮ እንደተጀመረና ከደሴ በቅርብ ርቀት ላይ ስፍሮ ሰኞ ገበያን አሻግረው እየተመለከቱ እንደሚገኙም የአማራ ፋኖ በወሎ ልጅ ኢያሱ ኮር ህዝብ ግንኙነት ክፍል አሳውቋል። በመጨረሻ ጄኔራል አበባው ታደሰ ሆስፒታል ገብተዋል ተባለ። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰ በብርቱ ህመም ላይ መሆናቸውን ኢትዮ 251 ሚዲያ ዘግበዋል። በጡረታ ተሰናብተው የትግራዩን ጦርነት ተከትሎ የተመለሱትና የሙሉ ጄኔራልነት ማዕረግ የተሰጣቸው ጄኔራል አበባው ታደሰ በአማራ ክልል የሚካሄደውን ጦርነት ላለፉት 18 ወራት እየመሩ ይገኛሉ። ጄኔራል አበባው ታደሰ በጊዜያዊ ማዘዣቸው የጎንደሩ ጉሃ ሆቴል ተመልሰው ብዙም ሳይቆዩ በመታመማቸው ምክንያት በከፍተኛ የህመም ክትትል ላይም ይገኛሉ ነው የተባለው። ለወትሮ ወደ አማራ ክልል የሚመላለሱ አመራሮችን በመቀበል የሚታወቁት ጄኔራል አበባው ታደሰ ምክትል ጠቅላይ ሚኒስትሩን ከቀናት በፊት ሳይቀበሏቸው ቀርተዋል። በተደጋጋሚም አለመታየታቸው ተስተውሏል ተብሏል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ። በሌላ ዜና ደሴ ከተማ ከበባ ውስጥ ገብታለች ተባለ። የአማራ ፋኖ በወሎ ልጅ ኢያሱ ኮር ከመቀሌ መዲና የአማራ ፋኖ በወሎ ልጅ ኢያሱ ኮር በወሎ መዲና ደሴ ከተማ በቅርብ ርቀት የሚገኙ ቀጠናዎችን ተቆጣጥሬያለሁ ብለዋል። ተጠናክሮ በቀጠለው ውጊያ የአማራ ፋኖ በወሎ ልጅ ኢያሱ ኮር ራምቦ ክፍለ ጦር በደቡብ ወሎ ዞን ደሴ ዙሪያ ወረዳ መሃል ደሴ ዙሪያ ወረዳ መሃል ገንዳ በረራና ጅርጅሮ ገንዳ በረራና ጀርጀሮ ቀበሌ 023፣ 024 እና 025 ቀበሌዎች ላይ ከንጋት 11 ሰዓት ጀምሮ በተደረገ የሚሊሻና አድማ ብተና ማጽዳት የግዳጅ ዘመቻ ሙሉ በሙሉ ከንጋት 11 ሰዓት ጀምሮ በተደረገ ሚሊሻና አድማ ብተና ማጽዳት የግዳጅ ዘመቻ ሙሉ በሙሉ ተሳክቶ ያለምንም መስዋዕትነት ከንጋት 11 ሰዓት ጀምሮ በተደረገ ሚሊሻና አድማ ብተና ማጽዳት የግዳጅ ዘመቻ ሙሉ በሙሉ ተሳክቶ ያለምንም መስዋዕትነት ሶስቱን የደሴ ዙሪያ ቀበሌዎች መቆጣጠሩን
ያለምንም መስዋዕትነት ሶስቱን የደሴ ዙሪያ ቀበሌዎች መቆጣጠሩን የአማራ ፋኖ በወሎ ልጅ ኢያሱ ኮር አሳውቋል። የደሴ ከተማንም ለመቆጣጠር የሚደረገው ዙሪያ ከበባ የመጀመሪያው ምዕራፍ በጥሩ ጅማሮ እንደተጀመረና ከደሴ በቅርብ ርቀት ላይ ስፍሮ ሰኞ ገበያን አሻግረው እየተመለከቱ እንደሚገኙም የአማራ ፋኖ በወሎ ልጅ ኢያሱ ኮር ህዝብ ግንኙነት ክፍል አሳውቁ። በመጨረሻም ጄኔራል አበባው ታደሰ ሆስፒታል ገብተዋል ተባለ። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰ በብርቱ ህመም ላይ መሆናቸውን ኢትዮ 251 ሚዲያ ዘግበዋል። በጡረታ ተሰናብተው የትግራዩን ጦርነት ተከትሎ የተመለሱትና የሙሉ ጄኔራልነት ማዕረግ የተሰጣቸው ጄኔራል አበባው ታደሰ በአማራ ክልል የሚካሄደውን ጦርነት ላለፉት 18 ወራት እየመሩ ይገኛሉ። ጄኔራል አበባው ታደሰ በጊዜያዊ ማዘዣቸው የጎንደሩ ጎሃ ሆቴል ተመልሰው ብዙም ሳይቆዩ በመታመማቸው ምክንያት በከፍተኛ የህመም ክትትል ላይም ይገኛሉ ነው የተባለው። ለወትሮ ወደ አማራ ክልል የሚመላለሱ አመራሮችን በመቀበል የሚታወቁት ጄኔራል አበባው ታደሰ ምክትል ጠቅላይ ሚኒስትሩን ከቀናት በፊት ሳይቀበሏቸው ቀርተዋል። በተደጋጋሚም አለመታየታቸው ተስተውሏል ተብሏል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ